ሰላም የተከበራችሁ ውድ የቻናላችን ተከታታዮች እንደምን ቆያችሁ? ለዛሬም እንደተለመደው በአዲስና በተመረጠ ትንታኔ ወደ እናንተ ቀርበናል። የዛሬ ትንታኔያችን የሚያተኩረው ረጅም የአገልግሎት ዘመንን ካሳለፉት የቤተክርስቲያን መጋቢና ዘማሪ ሸዋዬ ዳምጤ ኑሮ ከጌታ ከኢየሱስ ጋር በሚለው ስራው ላይ ያተኩራል። እስከ ዝግጅቴ ፍጻሜ አብራችሁኝ እንድትቆዩ እንዲሁም ቪዲዮን ላይክ እንድታደርጉ አዲሶች ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ አባል እንድትሆኑ በአክብሮት ጠይቃለሁ። መዝሙር በሰው ልጅ የአእምሮ ጥበብ ተቀርጾ ተደርሶ ተጽፎ ለሕዝብ የሚደርስ ተራ ድርሰት አይደለም። ምክንያቱም መዝሙር መነሻው አይታወቅም፣ ከእግዚአብሔር ዘላለማዊ ሕልውና ጋር የተያያዘ ነው። የመዝሙር አምልኮ መዝሙር መቅደሜ አምልኮ ነው፣ መጨረሻውም የሚጠቀለለውም በእርሱ ነው። እኔ መዝሙር ጽፌ አላውቅም፣ ተቀብዬ ነው የማውቀው ይላል የቤተ ክርስቲያን መጋቢና ዘማሪ ሸዋዬ ዳምጤ። መዝሙር እኮ በሰው ልጅ የአእምሮ ጥበብ ተደርሶ ተጽፎ ተቀርጾ ለሕዝብ የሚቀርብ ተራ ድርሰት አይደለም። ያው በአንደኛ ጴጥሮስ ላይ በጴጥሮስ መልእክት ላይ እንደተጻፈው ትንቢት ከተወሰው ፍቃድ አልመጣም፣ ቅዱሳን ሰዎች ግን በመንፈስ ቅዱስ ተነተው ተናገሩት የሚለውና መዝሙር ትንቢት ነው፣ መገለጥ ነው፣ ራእይ ነው፣ ታሪክ ነው፣ ትምህርት ነው እና ስለዚህ ከላይ ነው መዝሙር የሚመጣው እንጂ ሰው የሚጽፈው አይደለም። የሚጽፈው ሊኖር ይችላል፣ አላውቅም። እኔ ግን መዝሙር ጽፌ አላውቅም። ወቅቱ አብዮት የተፋፋመበት ዘመን ነው። ሰው ሰይጣንና ዘመን ባመጣሽ ወሬ ሰይጣን እግዚአብሔር የሚባል አምላክ የለም እኔም የለሁም ሰዎች የፈጠሩት ነው ብሎ የሰው ልጅ በክህደት መንፈስ የተሞላበት ጊዜ ላይ ነው። መንገዱ በሙሉ በዚህ በቀይ ሽብር የተሞላበት ሬሳ እንደ ጉድ የምናይበት ሞት ስጋ ለብሶ የሚንቀሳቀስበት ነውና በጣም ያስፈራበት ስለነበር ትምህርት ቤት መሄድን በመፍራት ፍራሽ በማንጠፍ በቸርች ውሏቸውን በማድረግ ወደ ጸሎት መግባታቸውን ይናገራሉ። 9ኛ ክፍል ሆኜ ነው እና በ68 ዓመተ ምህረት ለ69 ንጋት አካባቢ ነውና የታሪክ መምህራችን ተረሽኖ ደሙን ረግጦ ማይገባ ኢህአፓ ነው ተብሎ አሁን መውጣት ፈራው። በ15 ሳንቲም የጨው ጆንያ ገዝቼ አንጥፌ መሰረተ ክርስቶስ ሰሜን መሰረተ ክርስቶስ አጥቢያ የሚል እዛ ትምህርት ቤት መሄድ ፈራው። የ4 ብር ቤት ተከራይቼ ነበር ምኖር። ደባል በ4 ብር ሴትዮዋ ያከራዩኝ ሴትዮ ከነ ልጃቸው ያጠና አልጋ አላቸው። እንደዛ እኔ ያጠና አልጋ ደግሞ እግርጌው ይገናኛል። የ4 ብር ቤት ተከራይቼ ነው የምኖረው። እዛ ቤት መሄድ ፈራው፣ ትምህርት ቤት መሄድ ፈራው። ቸርች ውስጥ አንጥፌ መጸለይ ጀመርኩ። 1 2 3 እየተባለ እስከ 5 በሚቆጠሩ ቀናት ውስጥ እህል አልቀመስኩም። በ5ኛው ቀን መንጋጋዬ ተጣበቀ በማለት ዘመኑ እንዴት እንደከፋባቸው ይናገራሉ። በእንደዚህ አይነት ሁኔታ ውስጥ በመሆን ይህንን መዝሙር ተቀበሉ። ኑሮ ከጌታ ከኢየሱስ ጋር በሸለቆም ቢሆን በተራራ። ሰው ሁሉ ሰላምን ይፈልጋል። አንዳንዱ በገንዘብ፣ አንዳንዱ በዝና፣ አንዳንዱ በሀብት፣ አንዳንዱ ደግሞ በሰዎች ፍቅር ውስጥ ይፈልገዋል። ግን ይህ መዝሙር አንድ ታላቅ እውነት ይናገራል። እውነተኛ እርካታ ከጌታ ከኢየሱስ ውጪ አይገኝም። ይህች ሐረግ የመዝሙሩ ጭብጥ ሊሆን ይችላል። ውድ ቤተሰቦቻችን፣ ይህ መዝሙር ቃላቱ ብቻ ሳይሆን በውስጡ የተደበቀ መንፈሳዊ መልእክትም አለውና በጥልቀት እንመለከታለን። ኑሮ ከጌታ ከኢየሱስ ጋር በሸለቆም ይሁን በተራራ። ይህ ክፍል 2 የህይወት ወቅቶችን ይገልጻል።
ተራራና ሸለቆ። ተራራ የደስታ፣ የስኬት፣ የበረከት ጊዜ የሚያመለክት ሲሆን ሸለቆ ደግሞ የሐዘን፣ የፈተና፣ የጭንቀት፣ የመከፋት ጊዜን ያስገነዝበናል። ብዙ ሰዎች እግዚአብሔርን የሚፈልጉት በሸለቆ ጊዜ ብቻ ነው፣ ግን እውነተኛ እምነት በሁለቱም ጊዜ ከእግዚአብሔር ጋር መኖር ነው። ከጌታ ጋር ከሆንን በከፍታም ሆንን በዝቅታ ሰላም አለ ይለናል ዘማሪው። የሰው ልጅ ባከማቸው ንብረት ሰላምን አግኝቶ ቢሆን ኖሮ ገንዘብ ካለኝ ደስተኛ እሆናለሁ፣ ቤት ካለኝ እረፍት አገኛለሁ፣ ዝና ካለኝ ሕይወቴ ይሞላልኛል በማለት ያስባል የሰው ልጅ። ባለቅኔው ግን የዚህን ዓለም ሐሰተኛ እርካታ በማጋለጥ የዓለም ሀብት ውስጣዊ ባዶነትን አያስወግድም ስል፣ በተቃራኒው ደግሞ ከጌታ ጋር ያከማቸ እምነትን፣ ፍቅርን፣ ትዕግስትን፣ ጽድቅን እና ከእግዚአብሔር ጋር መልካም ግንኙነት እንደሚኖረው ይነግረናል። ይህ መንፈሳዊ ሀብት ነውና ጻድቅ ሰው ከአምላኩ ጋር ያከማቸ እርሱ ይሰበስባል። የሰው ልጅ ባከማቸው ንብረት ሰላምን አግኝቶ ቢሆን አይሰማም ነበር ከዓለም የሐዘን የዘማሪውን ቅኔያዊ ብሩህነትና ልዩ ወዝ፣ የመዝሙሩ ጥልቀትና ክቡድነት ሞገሱን፣ ግርማውን ማጠየቃችን አልቀረም። ሰው በወርቅ ላይ ሊተኛ ይችላል፣ ግን በሰላም ሊተኛ አይችልምና አያሳርፈውም። ሰው ገንዘብ ሊኖረው ይችላል፣ ብዙ ተከታይ ሊኖረው ይችላል፣ ዕውቅና ሊጎናጸፍ ይችላል፣ ግን ውስጡ ጭንቀት ነው። ምክንያቱም የነፍስ እረፍት የሚሰጠው ክርስቶስ ብቻ ነውና። እንዲሁም ደግሞ የውስጥ እረፍት ከውጫዊ ምቾት ይለያል ይለናል ዘማሪው። በዚህ በመጨረሻው አርኬ ላይ ልዩ ቅኔያዊ ሐሳብ፣ ንጹሕ ቅኔያዊ ስሜት፣ ረቂቅ ቅኔያዊ ምስክርነት ተካቶ መከናወኑ እጅግ ይደንቃል። ምክንያቱም ዘማሪው ቅኔውን ከቀብሰ ተስፋ የተማጠ የድቀት እንጉርጉሮ አድርጎ አይደለምና ያቀረበው። እኔ በኢየሱስ ሰላም አለኝ፣ ሆኜ ሳለሁኝ ምስኪን ድሃ፣ ነፍሴን ዕለት ዕለት ያረካታል በጣፋጭ የሕይወት ውሃ። ዘማሪው ምስክርነቱን ሲሰጥ ምስኪን ድሃ ቢሆንም በኢየሱስ ሰላም አለኝ በማለት ነው። ይህ በጣም ትልቅ መንፈሳዊ ብልጽግና ነው። ዘማሪው የሚናገረው ስለ ቁሳዊ ሀብት አይደለም። በዓለም ዓይን ድሃ ሊሆን ይችላል፣ ነገር ግን በክርስቶስ ያገኘው ሰላም ከማንኛውም ሀብት ይበልጣል። ይህ መዝሙር በክርስቶስ ያለውን መንፈሳዊ ሀብት፣ ተስፋ እና ዘላለማዊ ሕይወት ዋስትና በጥልቀት የሚያቀርብ ነው። ዘማሪው በሕይወት ዘመኑ ከአንድም ሁለት ከሞት መንጋጋ በአምላክ እርዳታ ያመለጠ እንደመሆኑ መጠን ያለፈውን ከአሁኑ ጋራ በማነጻጸር አሁን ድንኳኔም ቢፈርስ ጌታ ይክበር አለኝ የከበረ ቤት በማለት አንድ ቀን ይህ ሰውነት ቢያልፍም ለአማኙ በሰማይ የተዘጋጀ ዘላለማዊ ማረፊያ እንዳለው ያስረዳል። መልእክቱም ሞት መጨረሻ አይደለም፣ ወደ ከበረው ዘላለማዊ ቤት መሻገሪያ ነው እንጂ ይለናል። ኢየሱስ ሰላም አለኝ ሆኜ ሳለሁኝ ምስኪን ድሃ፣ ነፍሴን ዕለት ዕለት ያረካታል በጣፋጭ ሕይወት ውሃ። መምህርም ሳለሁኝ መስፍን ለነፍሴ ዋስትና አላት፣ ድንኳኔ ቢፈርስ ጌታ ይክበር አለ። ውድ የመዝሙር ካፌ የዩቲዩብ ቻናል ቤተሰቦች ለዛሬ ያልነውን በዚህ አበቃን። በሌላ ዝግጅት እስክንገናኝ መልካም ቆይታ ይሁንላችሁ።